ፏፏቴ ቲዩብ አክብሮታዊ ሰላምታችን ይድረሳችሁ የተከበራችሁ የቻናላችን ቤተሰቦች፣ እነሆ የዕለቱ ሰበር ዜናዎች ወደ እናንተ ማድረስ ጀምረናል። በቅድሚያም አበይት ነጥቦች። የትግራይ ጦርነት እንዳይቀሰቀስ ምዕራባውያን አስጠነቀቁ። በምዕራብ ወለጋ ከ22 በላይ ንጹሃን በገዳ ኮማንዶ ተገድለዋል። ሻዕቢያ ለህወሓት ማስጠንቀቂያ ሰጠች። የህወሓት የጦር ጉዳተኞች አመጽ አስነሱ። በጽምዶ የተሸፈነው ፖለቲካዊ አሻጥር ተጋለጠ። ኢሰመጉ የምክክር ኮሚሽኑን አጋልጧል። አድማጮቻችን፣ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ይቀላቀሉ። መረጃው ለሌሎች እንዲደርስ ላይክ፣ ሼር ያድርጉ። በትግራይ ዳግም ጦርነት እንዳይቀሰቀስ ምዕራባውያን አገራት ጠንካራ ማስጠንቀቂያ ሰጡ። ባለፉት ሳምንታት በትግራይ ክልል በተፈጸሙት የድሮን ጥቃቶች እና ወታደራዊ ውጥረቶች ተከትሎ የ25 ምዕራባውያን አገራት እና የአሜሪካ አምባሳደሮች አስቸኳይ መግለጫ አውጥተዋል። አገራቱ በኦሉሴጉን ኦባሳንጆ የሚመራውን የአፍሪካ ህብረት የሰላም የሽምግልና ጥረት ሙሉ በሙሉ እንደሚደግፉ አስታውቋል። አስቀድሞ በድርቅ በተጎዳው የትግራይ ክልል ዳግም ግጭት መቀስቀሱ ለሰሜን ኢትዮጵያ ህዝብ አስከፊ ይሆናል ሲሉ ዲፕሎማቶቹ አስረድተዋል። ህወሓት የኢኮኖሚ እገዳ እንዲነሳለትና ወታደራዊ ከበባ እንዲቆም ሁኔታዎች ሲያስቀምጥ፣ ፌዴራል መንግስት በበኩሉ ህወሓት ከሌሎች ታጣቂ ቡድኖች ጋር ጥምረት ፈጥሯል ሲል ከሷል። ከሰሜን ኢትዮጵያ እፎይታ የሚሰጠውና የፕሪቶሪያን ስምምነት በቅን ልቦና ተግብሮ ዘላቂ ሰላም የሚመጣበት መንገድ እንዲፋጠን ጥሪው ቀጥሏል ሲል ቢቢሲ ዘግቧል። በምስራቅ ወለጋ ከ22 በላይ የአማራና የትግራይ ተወላጆች በአሰቃቂ ሁኔታ ተገደሉ። በምስራቅ ወለጋ ዞን ጊዳ አያና ወረዳ ልዩ ቦታው መንደር 3 ተብሎ የሚጠራው አካባቢ መከላከያ ሰራዊትና የክልሉ ልዩ ኃይል እንዲሁም ገዳ ኮማንዶና የሚሊሻ ኃይሉ በቅንጅት በመሆን በከፈቱት መንግስት መር ጭፍጨፋ ንጹሃን ዜጎች በገፍ ተገድለዋል። በመንደሩ ጭፍጨፋው የተከፈተው ነሐሴ 18 2018 ማለዳ ጀምሮ ሲሆን በእነዚህ ጭፍጨፋዎች የሃይማኖት አባቶችና አረጋውያን ጨምሮ ከ22 በላይ የአማራና የትግራይ ተወላጆች አሰቃቂ ሁኔታ ተገድለዋል። በምስራቅ ወለጋ ጊዳ አያና ወረዳ አንዶዴ ዲቾ ቀበሌ የቅድስት ሥላሴ ቤተ ክርስቲያን ካህን በጥይት ተደብድበው ሬሳቸው በእሳት ተቃጥሏል። ንጹሃን ዜጎች የተጨፈጨፉት በመከላከያ ሰራዊትና በገዳ ኮማንዶ ኃይል ሽፋን እገዛ በሚሰጣቸው ከክላሽ ጀምሮ ሜንጫና ቆንጨራ በታጠቁ የቄሮ ቡድን መሆኑን መረብ ሚዲያ ከጥቃቱ የተረፉ እማኞችን በማነጋገር ለማረጋገጥ ችለዋል። እስካሁን የ22 ንጹሃን አስክሬን መገኘቱንና አሁንም በየማሳው ወድቆ የዱር አራዊትና የሰማይ አሞራ እየበላው እንደሚገኝ አስክሬኑን አሁንም እንዳልተሰበሰበ ተገልጿል። ከዚህ በተጨማሪ በርካታ የአማራ መኖሪያ ቤቶች መንደዳቸውን በእሳት መውደማቸው ሲሆን የቀንድ ከብቶቻቸው ተዘርፈው በገዳ ኮማንዶና በመከላከያ ካሶኒ ተጭነው ወደ ነቀምቴ ከተማ መወሰዳቸው እማኞች ገልጸዋል። ለጨፍጫፊ ቄሮች የከባድ መሳሪያ ሽፋን ከመስጠት ጀምሮ በሜንጫና በሌሎች ስለታማ መሳሪያዎች የሚገደሉት ወጣቶች አደራጅቶ በወታደራዊ ኦራል ተሽከርካሪ ጭኖ ከቦታ ቦታ እስከ ማንቀሳቀስ እልቂቱን እስከ መምራት የደረሰ ስራ የሚሰራው በሌተናል ጀነራል ዘውዱ በላይ የሚመራው የማዕከላዊ እዝና በሜጀር ጀነራል አማረ ባህታ የሚመራው ምዕራብ እዝ መከላከያ ሰራዊት ነው። በተጨማሪም የገዳ ኮማንዶ፣ ጋቸና ሲርና ሪጴሎላ የኦሮሚያ ሚሊሻ ኃይሎች በቅንጅት ይህን እልቂት ፈጽመዋል ተብሏል። ሻዕቢያ ለህወሓት ማስጠንቀቂያ ሰጠች። ማስጠንቀቂያው የመጨረሻ ነው ተብሏል። በመጀመሪያውም በመርህ ላይ ያልተመሰረተው ጽምዶ ጥምረት አሁን ላይ ከመፈራረስ አልፎ በተጨማሪ ኃይሎች መካከል አዲስ ግጭት ወደ መፍጠር ተሸጋግሯል። ቡድኑ ከፌዴራል መንግስት ጋር ድርድር ለማድረግ የተጀመረውን ጉዞ ተከትሎ ጽምዶ ሌላ አደጋ ውስጥ መግባቱ ታውቋል። የኦሉሴጉን ኦባሳንጆን ወደ መቀሌ መጓዝ ተከትሎ ህወሓት ያለ ቀጠሮ ድንገት ነው የመጣብኝ ብሎ ማስተባበያ የሰጠ ቢሆንም ሻዕቢያ ግን ድርጊቱን ድንገት መጣብን የሚለውን ሳይቀበል ከኛ ጀርባ የምታደርጉት ንግግር መሀላችን ላይ እምነት ያሳጠናል የሚል ዛቻ አዘል ማስጠንቀቂያ ለህወሓቶች ሰጥቷል። ይህ በእንዲህ እንዳለ በደቡባዊ ትግራይ ራያ አዘቦ ባለው የህወሓት ኃይል ላይ የተሳካ የድሮን ጥቃት መፈጸሙ ተገልጿል። በዚህ ጥቃት ህወሓት ህዝብ መሃል ደብቀው የነበረው ታንክ ሙሉ በሙሉ ወድሟል። ይህ ድሮን ጥቃት ትናንትና ከጠዋቱ 2 ሰዓት ከ45 ላይ በራያ አዘቦ ጣቢያ ገነቴ ኩሸት
ደብ አልጋ ከጋሳራ ወደ ሰለስተ ሸንፋ የተፈጸመ ሲሆን 2 ታንኮች እንደወደሙም ተገልጸዋል። የህወሓት የጦር ጉዳተኞች ካምፑን ለቀን አንወጣም አሉ። ከክልሉ መንግስት ጋር ግጭት ውስጥ ገብተዋል። በመቀሌ መለስ ካምፕ እና አዋሽ በሚባል አካባቢ በሚገኙ ተቋማት ውስጥ የሚገኙ የህወሓት የጦር ጉዳተኞች ቦታውን ለቃችሁ ወደ ሽሬ ትዛወራላችሁ መባላቸውን ተከትሎ ተቃውሞ ማስነሳታቸው ተሰምቷል። ተቋማቱን ማስለቀቅ የተፈለገበት ዋናው ምክንያት ለአዲስ የድሮን ቁስለኞች ጉዳተኞች ቦታ ለማስለቀቅ እንደሆነ ተገልጿል። ይህ ድርጊት ግልጽ የሚያደርገው አንድ መራራ እውነት አለ። የህወሓት አመራር ታጣቂዎችን የሚፈልገውና የሚያስተናግደው ሜዳ ላይ እያሉና ጥቅሙን እስካላበቃ ድረስ ብቻ መሆኑን ታውቋል። እነዚህ መስዋዕትነት የከፈሉ የቀድሞ ጉዳተኞች ተገቢውን ሕክምና ክብር ሰጥቶ ማሳከም ሲገባ በአዲስ ጉዳተኞች ለመተካት ሲባል ብቻ ያለምንም በቂ ቅድመ ዝግጅት እንዲነሱ መገደዳቸው ለአባላቱ የተሰጠው አነስተኛ ግምት ብስጭት ውስጥ ከቷቸዋል። የጦር ጉዳተኞቹ ወደ ሽሬ መሄዱን የተቃወሙት በቂ ሕክምና ለማግኘት ያስቸግረናል በሚል ስጋት መሆኑ ተገልጿል። ጽምዶና የተሸፈነው የፖለቲካ አሻጥር የአማራ ፋኖ እጣፈንታ የዘመነ ካሴ ቀጣይ እጣፈንታና በፋኖ ደጋፊዎች ዘንድ የተነሳው ማዕበል ዘመነ ካሴ ከህወሓታውያን ጋር የተጣመረበት የጽምዶ አካሄድ በአማራ ልሂቃን በፋኖ ደጋፊዎችና በመላው የአማራ ህዝብ ዘንድ ከፍተኛ ተቃውሞና ቅሬታ አስነስቷል። በተለይ ህወሓት የተያዙ መሬቶችን ወልቃይት ጠገዴና ራያ ለትግራይ ይመለሳሉ የሚለውን አቋሙን በይፋ በገለጸበት ሁኔታ ዘመነ ካሴ በዚህ ጥምረት ውስጥ አሁንም መቀጠሉ የወልቃይት ጠገዴ ህዝብ ጨምሮ በርካታ ወገኖችን አበሳጭቷል። ብዙዎች ይህንን አካሄድ የአገዛዙን ኃይል መገርሰስ ሽፋን ተደርጎ እንጂ ከጀርባው በርካታ የፖለቲካ አሻጥሮች አሉበት ሲሉ በጽኑ ይተቹታል። የዘመነ ካሴ ቀጣይ ዕጣ ፈንታ ምን ሊሆን ይችላል? የአማራ ፋኖስ አንድነት እንደተጠበቀ ይቀጥል ይሆን? እናየዋለን። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ በሀገራዊ ምክክሩ አካሄድ ላይ ሪፖርት አወጣ። ኢሰመጉ በሀገራዊ ምክክሩ የአንድ ወገን የበላይነት ለማስረጽ እና ለማረጋገጥ የተደራጀ አካሄዶች መታየታቸውን ታዝቤያለሁ አለ። በሀገራዊ ምክክሩ ጉባኤው ላይ የአንድ ወገን ሀሳብ ብቻ እንዲሰማ የበላይነት ለማስረጽ እንዲሁም የተደራጁ የሚመስሉ አካሄዶች በተመካካሪዎች ዘንድ እንደነበሩ የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ መታዘቡን ገለጸ። የኢሰመጉ ዋና ዳይሬክተር ተስፋዬ ገመቹ የኢትዮጵያ ሲቪል ማህበራት ድርጅቶች ምክር ቤት ወክለው በሀገራዊ ምክክር ሂደቱ ላይ የተገኙ ሲሆን እንደ መጀመሪያው ሂደት በጎ የሚባል ቢሆንም በምክክሩ ሂደት ውስጥ ግን በርካታና የተለያዩ አስተሳሰብ ያላቸው ተሳታፊዎች መኖራቸውን በመጥቀስ በሂደቱ በርካታ ጉዳዮች እንደታዘቡ ከጋዜጠኞች ጋር በነበራቸው ቆይታ ተናግረዋል። እንደ አቶ ተስፋዬ ገለጻ በምክክሩ ወቅት የአንድ ወገን ሀሳብ በማስረጽ እና የበላይነት የመያዝ ሙከራዎች እንደነበሩ ተናግረዋል። እናንተስ ምን ታዘባችሁ? በኮሜንት ላይ አስቀምጡልን። ኢትዮጵያ ቻይንኛ ቋንቋን ከመስከረም ጀምሮ በሁለተኛ ደረጃ ትምህርት ቤቶች ሁሉ ለመስጠት ዝግጅት እያጠናቀቀች እንደምትገኝ ተገለጸ። ከቻይና መንግስት ጋር ባለው ግንኙነት መሰረት መስከረም ላይ በሚጀምረው የ2019 ትምህርት ዘመን በፌዴራል ልዩ አዳሪ ሁለተኛ ደረጃ ትምህርት ቤቶችና የቻይናኛ ቋንቋ እንዲሰጥ ለማድረግ እየተጠናቀቁ እንደሚገኙ የትምህርት ሚኒስቴር አስታወቀ። በእነዚህ ትምህርት ቤቶች ውስጥ ቻይንኛን የሚያስተምሩ መምህራን ለማስመጣትም ርብርብ እየተደረገ እንደሚገኝ ተገልጿል። በትምህርት ሚኒስቴር አጠቃላይ ትምህርት ዘርፍ የትምህርት ፕሮግራሞችና ጥራት ማሻሻያ መሪ ስራ አስፈጻሚ ዶክተር ዮናስ ዋጋንሶ የአዳሪ ትምህርት ቤት ተማሪዎች የተሻለ ውጤት ያላቸውና በመለያ ፈተና አልፈው የሚገቡ በመሆናቸው እነዚህ ተማሪዎች በዓለም አቀፍ ደረጃ ውጤታማና ስኬታማ እንዲሆኑ ለማድረግ የተለያዩ የውጭ አገር ቋንቋዎችን እንዲማሩ እንደሚደረግ ተናግረዋል። አድማጮቻችን፣ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ይቀላቀሉ። መረጃው ለሌሎች እንዲደርስ ላይክ፣ ሼር ያድርጉ። ሰናይ ጊዜ